ከሚቃጠል መሥዋዕት ጋር ወደ ቤትህ እገባለሁ። በመከራዬ ጊዜ በአፌ የተናገርሁትን ከንፈሮችም ያሉትን ስለቴን ላንተ ፈጽማለሁ። መዝሙር 65 ቁጥር 13 እስከ 14። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ ሰኔ 3 ቀን ነው። በዓታ ለማርያም ናትና አጠር መጠን ያለ መልእክት እንነጋገር። በዓታ ለምንድን ነው? ለምሳሌ በአንድ ልደታ እንላለን መወለዷን ነው። በ3 በዓታ እንላለን ወደ ቤተ መቅደስ መግባቷን ነው። በ16 ኪዳነ ምሕረት እንላለን የምሕረት ቃል ኪዳን መቀበሏን ነው። በ21 ማርያም እንላለን ማርያም የብዙዎች እናት ብለን ነው የምንናገረው ማለት ነው የምናስተምረው። ስለዚህ በዓታ ማለት በዓተ ገባ የሚለውን ይመለከታል። በዓተ ገባ ማለት ክረምቱ ገባ፣ በጋው ገባ፣ ሰንበት ገባ፣ እንደገና ደግሞ ሙሽራው ገባ፣ ታቦቱ ገባ፣ እንደገና ደግሞ በተለያየ መልኩ ከሩቅ ሀገር ወደ ሀገር ውስጥ የገቡ ሰዎች ገቡ ገባ የሚለውን ቋንቋ ይወስዳል ማለት ነው። በአጭሩ ግን የምንመለከተው ልበ አምላክ ዳዊት መዝሙር 65 66 ቁጥር 13 ላይ ምንድን ያለው? በመከራዬ ጊዜ የተናገርኩትን የተሳልኩትን ቃል የገባሁትን እፈጽማለሁ ብሎ እንደተናገረው ሰው በመከራ ጊዜም እንዲሁም በደስታ ጊዜም እንዲሁም በስደት ዘመንም እንዲሁም በእስር ዘመንም እንዲሁም በንግድ ዘመንም እንዲሁም በማጣት ዘመንም እንዲሁ በመውደቅ ዘመንም በተለያየ ጊዜ ስለት ሊሳል ይችላል። ለሀገሩ፣ ለሃይማኖቱ፣ ለአምላኩ፣ ለቤተሰቡ ማለት ነው። በዚህ አይነት መልኩ ሐና የእመቤታችን እናት ያው ልጅ ስጠኝ ብላ ለምናለች። ሴትም ብትወልድ ለአንተ ናት፣ ወንድም ቢወልድ ለአንተ ነው ብላ ለመነችው። እግዚአብሔር ይችላል፣ ሰው አይችልም። እመቤታችን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወለደች። 3 ዓመት ከእናት አባቷ ቤት ቆየች ይልና አንድ ቀን ልጇን መሬት አስቀምጣ ወደ ጎረቤት ዕዳ ብትመለስ ቅዱስ ገብርኤል ሰወረባት ይላል የቤተክርስቲያን ነገረ ማርያም ላይ። መጣ፣ አጣቻት፣ ፈልጋ ፈልጋ አገኘቻት። መጨረሻ ላይ ግን አንድ ነገር ትዝ አላት። ምንድን ነው? ለኢያቄም እንዲህ አለችው፣ ሆዷ ዘመድ ሳይወድ። ለካም ዘመድ የሚወደው ሆድ ነው እናንተ። ሆድ ለካም የእንጀራ መሰብሰቢያ የምግብ ማከማቻ አይደለም፣ የዘመድም መውደጃ ነው፣ የወገንም መውደጃ ነው፣ የልጅም መውደጃ ነው ማለት ነው። አላወቅነውም፣ አልተረዳ ነው። ምንድን ነው? ሆዷ ዘመድ ሳይወድ አፏ ደግሞ እህል ሳይለምድ ወስደን እንስጥ ብላ ለኢያቄም ነገረችው። ኢያቄም ደግሞ ምን አለ? የዓይንሽ ማረፊያ አነጋጋሪሽ እህትሽ ስለሆነች ቅር እንዳይልሽ ብዬ እንጂ የሰጠ ቢነሳ የለውም ወቀሳ ነውና ደስ ይለኛል እንውሰድ ተባብለው ይዘዋት ወደ ቤተ መቅደስ ወሰዷት ነው። ይህንን ነው እንግዲህ በዓታ የተባለው ከእናት አባቷ ቤት ወደ ቤተ መቅደስ መግባቷን መናገር ነው ማለት ነው። ሊቀ ካህናቱ ሽማግሌ ነው፣ ዘካርያስ ይባላል። ተቀበለና የምግቧን ነገር ምን አደርጋለሁ ብሎ መጥቅ ደወለና ያሉ አገልጋዮችን በሙሉ የስለት ልጅ ናት መጣለች፣ መመለስ አንችልም። ነገር ግን ምግቧን ምን እናድርግ? መኖሪያው እንኳና የእኛ በዓትም አለ ቤተ መቅደሱም አለ፣ ግን ምግቧን ምን እናድርግ እያሉ ሲጨነቁ ፋኑኤል የተባለ መልአክ ፋኑኤል ጽጌነት ዘይከይድ ደመና፣ በደመና የሚረግጥና መና ተሸክሞ ወይን ተሸክሞ የሚመጣ መልአክ ነውና ስለዚህ ይህ መልአክ ይዞ መጣ። ፈንዌ ለነ እግዝእትነ ፋኑኤልሃ መላከኪ ሄረ በኃይለ ጸሎቱ ይኩነነ ወትረ ፈንዌ ለነ እግዝእትነ። እመቤቴ ሆይ ለአንቺ የመጣውን መልአክ ወደ እኛ ላኪልን። የተራበ ሁሉ የተጠማ ሁሉ የተቸገረ ሁሉ ይመጸለይ ይችላል ማለት ነው እና መልአኩ ይዞ መጣ። ዘካርያስ ምን አለ? እስካሁን በህቡ ነበረ አምላኬ ክብሬን የሚጠብቀውና ምግብ የሚልክልኝ መጠጥ የሚልክልኝ፣ ዛሬ ግን ክብሬን በሕዝብ ፊት ሊገልጠው ነው ያለና አደግድጎ ታጥቆ ወደ ፋኑኤል ወደ መልአኩ ቢጠጋ መልአኩ ወደ ሰማይ ተመለሰ። ቀጠለና የሚረዳው ስምዖን የሚባል ካህን ነበር። እሱም ቢቀርብ እሱም አልተፈቀደለትም። መጨረሻ ላይ ግን ዘካርያስ ምን አለ? ጥበበ እግዚአብሔር አይመረመርምና ምናልባት ለሕፃኗ የመጣ ሊሆን ስለሚችል ሕፃኗን አቅርቧታልና ሕፃኗን ወደ መልአኩ ወዳለበት ሲያቀርቧት መልአኩ ብድግ አደረገና ታቅፎ ከሰማይ በታች ከምድር በታች ከሰማይ በታች ከምድር በላይ ከፍ አደረገና መገባት ይላል። ለዚህ ነው መትሕተ ፈጣሪ መልዕልተ ፍጡራን፣ ከፍጡራን በላይ ከፈጣሪ በታች ብለን የምንናገረው ለዚህ ነው ማለት ነው። ስለዚህ ከፍ አደረገና መግቦ መልሶ አውርዶ አስቀምጧት ሄደ።
መላኩም መግቧታልና። ስለዚህ ዘካርያስ ምን አለ? የምግቧ ነገር ከተያዘልንማ ትግባና ትቀመጣልና ወደ ቤተ መቅደስ ገባች። ምን ይደንቃል? በሁለት ዓሣና በ5 እንጀራ 5,000 ሕዝብ መግቧል። ምን ይደንቃል? ለ600,000 እስራኤላውያን በምድረ በዳ ውሃ ከጥንጫ ላይ አፈልቆላቸዋል። መና ከሰማይ አውርዶላቸዋል። በአታ ለማርያም በመስዋዕት ይዤ ወደ ቤትህ እገባለሁ። ገብረ መስቀል ሚዲያ ላይ በሰፊው ገብታችሁ ተመልኩት። ሰላም እግዚአብሔር ከሁላችን ጋር ይሁን።